It's one of the countries I want to go to. I want to look for excuses to explore more. መጎብኘት ከምፈልጋቸው ሀገራት አንዷ ነች። ኢትዮጵያን ብቻ ሳይሆን በአጠቃላይ አፍሪካን የበለጠ ለመጎብኘትና ለመመርመር ምክንያት እፈልጋለሁ። ለዚህም ብዙ ምክንያቶች ያሉ ይመስለኛል። የሚያስፈልገኝ ነገር ቢኖር ጊዜና ሰበብ ማግኘት ብቻ ነው። ነገር ግን እዚያ ብዙ መጽሐፍት የሚያነቡ በጣም ጎበዝና እውቀት ያላቸው ሰዎች እንዳሉ አውቃለሁ። አንዳንድ ጊዜ የኔንም መጽሐፍት ያነባሉ። ከእነሱ ጋር ጊዜ ማሳለፍና ሀሳብ መለዋወጥ እፈልጋለሁ። ስለዚህ ማንም ሰው ለዚህ የሚሆን ሰበብ ወይም ምክንያት ሊፈጥር የሚችል ከሆነ በረራዬን አዘጋጅቼ ወደዚያ የሚሄድ ይሆናል። I'll get in my flight and meet you there. First of all, when you come to a country for a World Cup, you tend to have preconceived ideas of what the country is like. በመጀመሪያ ደረጃ ለዓለም ዋንጫው ወደ አንድ ሀገር ስትመጣ ስለ ሀገሪቱ አስቀድመ የያዝከው አመለካከት ይኖራል። ያኔ ገና ስለ እግር ኳስ የሚወራ ነገር ስላልነበረ በሀገሪቱ ውስጥ ያሉ ችግሮች በሁሉም ሰው አእምሮ ውስጥ ቀድመው የሚመጡ ይመስላሉ። ነገር ግን እዚህ ከመጣው በኋላ ሰዎቹ ፍጹም አስደናቂ ሆነው አግኝቻቸዋለሁ። ወደ ሎስ አንጀለስ፣ ቻታኑጋና ዳላስ ሄጃለሁ። ቦታዎቹ በጣም እንግዳ ተቀባይ፣ አስደሳችና ታሪካዊ ቦታዎች ሆነው አግኝቻቸዋለሁ። ለምሳሌ አትላንታ ሄጄ በዚያ ታዋቂ ድልድይ ላይ ፎቶ ተነስቻለሁ። ዘ ዎኪንግ ዴድ የተሰኘው ተከታታይ ፊልም ፖስተር ላይ ሬይ ግሪምስ በፈረስ ላይ ሆኖ በሌላኛው በኩል ደግሞ የተተዉ መኪኖች የሚታዩበትን ቦታ ታስታውሳለህ? ልክ ከዚያ ቦታ ላይ ነው ፎቶ የተነሳሁት። እንዲሁም ከምንጊዜም ተወዳጅ ፊልሞቼ አንዱ የሆነው የ1992ቱ ዋይት ሜን ካን ጃምፕ ፊልም የተሰራበት ሎስ አንጀለስ ውስጥ በሚገኘው የቅርጫት ኳስ ሜዳ ላይ ተገኝቼ ነበር። ስለዚህ የኔም ሆነ ያንተ ወጣትነት ከአሜሪካ ጋር የተያያዘ ይመስለኛል። እናም በእነዚህ ቦታዎች ላይ በአካል መገኘት ድንቅ ነገር ነው። ከዚህ በተጨማሪ ደግሞ እግር ኳሱ በጣም ሳቢ ሆኗል። Our strength is that we all think like one when we go on the pitch. የኛ ጥንካሬ ወደ ሜዳ ስንገባ ሁላችንም እንደ አንድ ሰው ማሰባችን ነው። ጨዋታውን ወደ ተለየ አቅጣጫ ሊቀይሩ፣ ቡድኑን ከፍ ሊያደርጉ ወይም ማንም ሰው ኳስ በማይፈልግበት ሰዓት ኳሱን ሊቀበሉ የሚችሉ ተጫዋቾች ሊኖሩን ይችላሉ። ለምሳሌ ላሚን ያማልን መጥቀስ ይቻላል። ነገር ግን እያንዳንዱ ተጫዋች ምን ማድረግ እንዳለበት ያውቃል። ይህ ደግሞ በተጫዋቾቹ አእምሮ ውስጥ የተቀረጸውና እንደ ኦያርዛባልና ኡናይ ሲሞን ያሉ ተጫዋቾች ገና የ19ና የ21 ዓመት ወጣቶች ሳሉ በሉዊስ ዴላ ፉዌንቴ ስር ስለተጫወቱ ነው። ይህም አሁን ላይ ብዙም በታክቲክ ወይም በጨዋታ ስታይል ላይ መጨነቅ ስለማይጠበቅባቸው ትልቅ እገዛ ያደርጋል። አሁን ላይ ነገሩ ይበልጥ ስለ ተፋላሚነት ሆኗል። ስለዚህ ይህን ጥንካሬ ይዘናል። ፖርቹጋል ግን ይህ አልተሳካላትም። በሜዳ ላይ ምን ማድረግ እንዳለበት የምታስብባቸው ሁለት መንገዶች ያሉ ይመስለኛል። የብሩኖ ፈርናንዴዝ መንገድና የክርስቲያኖ ሮናልዶ መንገድ። ሮቤርቶ ማርቲኔዝ ሁለቱንም ለማዋሃድ ሞክሯል፣ ነገር ግን ሙሉ በሙሉ አልተሳካለትም። ቢሆንም ግን ተፎካካሪ ቡድን አላቸው። በእያንዳንዱ ቦታ ላይ ጨዋታን ማሸነፍ የሚችሉ ተጫዋቾች አሏቸው። እናም ብዙ ነገሮችን ለማየት በጉጉት እየጠበቅኩኝ ነው። ቪቲኛን በብዛት ማየት እንችል እንደሆነና ኑኖ ሜንዴዝ ከላሚን ጋር ምን አይነት ፍልሚያ እንደሚያደርግ ማየት እፈልጋለሁ፣ ወይም ደግሞ በተገላቢጦሹ። ምክንያቱም ባለፈው ጊዜ ኑኖ ሜንዴዝ ላሚንን አሸንፎት ነበር። እናም ላሚን ያንን ነገር እንዲረሳና በአእምሯችን ውስጥ አዲስ ትዝታ ለመትከል እንደሚፈልግ እርግጠኛ ነው። እንደ ፈረንሳይ፣ አርጀንቲና እና እንግሊዝ ያሉ ለፍጻሜው መብቃት የሚገባቸው ቡድኖች ያሉ ይመስለኛል። ለማንኛውም እነሱ ፍጻሜ ላይ ሊደርሱ ይችላሉ። ስለዚህ አሁን ይህ ጨዋታ ይበልጥ ከሩብ ፍጻሜ በፊት ያለ የሩብ ፍጻሜ ይመስላል። Well, I think the things that are worth for me is number one, never forget that you are a microphone. ለኔ የረዱኝ ነገሮች አንደኛ አንተ ማይክሮፎን መሆንን መቼም ቢሆን አትርሳ። አሁን ላይ በእርግጥ የራስ አስተያየት መኖር፣ አስተያየት ሰጪ ወይም ተጽዕኖ ፈጣሪ መሆን የተለመደ ነገር መሆኑን እረዳለሁ። ነገር ግን ሰዎች መጀመሪያ ጋዜጠኛ እንዲሆኑ እመክራለሁ። ከዚያ በኋላ የፈለጉትን መሆን ይችላሉ። ነገር ግን ጋዜጠኛ ለመሆን አንተ ማይክሮፎን ብቻ መሆንን ማስታወስ አለብህ። አንተ ታሪኩን የምታስተላልፍ ሰው ነህ። ሁለተኛ የምትችለውን ያህል ሰፊ እውቀትና እይታ ያለ ጋዜጠኛ ሁን። ዝም ብለህ የዓለም ዋንጫ እግር ኳስ ጋዜጠኛ ብቻ እንዳትሆን። ጋዜጠኛ ሁን። ስለ ህይወትና ስለ ሰዎች የማወቅ ጉጉት ይኑረ። ከመናገር ይልቅ ማዳመጥን አዘውትር። ያኔ ሩቅ ትጓዛለህ።